ለምንድን ነው ይህን ያህል የምትወዳት? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡን የምታበረታቱኝ ከልብ አመሰግናለሁ። እና ዛሬ ቢኒ ከሉልዬ ጋር እንደዚህ አሸብርቆ ሸብረቅ ብሎ መጥቷል ማለት ነው። እና በነገራችን ላይ እኔ እውነቴ ነው የምላችሁ ይሄንን ምላሽ ትክክለኛ ሉል ቢመልሰው ብዬ ተመኘውኝ። አይቀርም አንድ ቀን ይመልሰዋል ለሩታዬ ማለት ነው። ካረገዘችበት ጀምሮ እስካሁን ድረስ በሱ ያየችውን መከራ ያየችውን ስቃይ እኔ እንጃ። ሩታ ከእናትም በላይ እኮ ናት። ከምሬ ነው የምላችሁ። አብዛኛው ሰው ሁሉም ወልዶ አይደለም ወይ ትላላችሁ። ነገር ግን የሩታ እርግዝና፣ የሩታ አወላለድ፣ የሩታ እርፍት ማረግ በቃ እኔ እንጃ በሀገር ታይቶ የማይታወቅ ነገር ስለሆነ ነው ለእኛ ሁልጊዜ ያረገዘችበት ታይ የምናነሳው ማለት ነው። እንግዲህ ዛሬ ቢኒ ያው እናትህ ለምንድን ነው የምትወዳት ምናምን ነገር ብሎ በጣም አንጀት የሚበላ ንግግር ነው ማለት ነው። እኔ በጣም ነው ያሳዘነኝ። ብቻ ከቢኒ ጋር ስላየሁትም በጣም ደስ ብሎኛል ማለት ነው። ሉልዬ እንግዲህ የሁሉም ተግባቢ ነው። ከምሬ ነው የምላችሁ። አያለቅስ፣ አያስቸግር እና ናፍቆኝም ነበር። በዚሁ አጋጣሚ ስላየሁትም በጣም ደስ ብሎኛል። አላሳድጎት ደግሞ ትልቅ ደረጃ ደርሶ እናቱንም እኔ እንጃ እናቱን እንዴት አድርጎ እንደሚይዝ ሉል ቃላት የለኝም። የሁሉም መከሻ ይሆናታል ብዬ አስባለሁ። ልጅ ማለት ትልቅ ነገር ነው። እውነቴ ነው የምላችሁ። ሩታ ብትሰደብም ብትዘቀዘቅም የሌላትም አለሽ ብሎ ቢሰጣትም ያላረገችውም አረገች ብሎ እንኳን ስም ቢሰጣት ግን ሉልን የመሰለ አትርፋለች ማለት ነው። እኔ በአብርሽ ህይወት ሩታ ምንም የተጠቀመችው ነገር የለም። እውነቴ ነው የምላችሁ። እናንተ ዛሬ ራሱ አንድ ቪዲዮ አይቼ በጣም የተገረምኩበት ቪዲዮ አለ ማለት ነው። በዛው በቡታጀራ ውስጥ አንድ ወንድማችን የሰራው ቪዲዮ አለ እና በጣም ነው የገረመኝ። ይሄንን ሁሉ ነገር ሩታ የምትፈልገው ነገር አይመስለኝም። ሩታ የሚያከብራት የሚወዳት ቤቴ ትዳሪ የሚል ወንድ ነው የምትፈልገው። ማንም ያወቀላት የለም ሩታ ማለት ነው። ነገር ግን እና ምን አለ መሰላቸው አንዳንዴ እውነቴ ነው የምላችሁ፣ በተለይ በአሁኑ ሰዓት ሩታዬ እንዴት እንደምታሳዝነኝ አላቅም። ለምን እንደሆነ አላቅም። ህይወቷም ሊያምር ይሁን ልትደሰትም ይሁን ብቻ ዝም ብዬ እናንተ ጋር ስመጣ አወራለሁ እንጂ እናገራለሁ እንጂ እየሳኩኝ እውነት ለመናገር ሩታ በአሁኑ ሰዓት በጣም ነው የምታሳዝነው። ብቻ ከልጇም ጋር አላህ ይጠብቃት ማለት ነው። የእሷ መጨረሻ በቃሽ ይበላት ማለት ነው። እና አብዛኛው ሰው አብርሽ ብዙ ነገር አደረገላት ምናምን፣ እኔ ከምሬ ነው የምላችሁ በጓደኞችም ይሁን በምንም ይሁን ለሩታ ምንም ትርፍ ያገኘች ነገር የለም። በእርግጥ ሉልዬን አግኝታለች። ሉልን የመሰለ እንቁ ልጅ፣ ተወዳጅ ልጅ፣ ከሁሉም ተግባቢ፣ ሁሉም ሲያቅፈው ምንም ነገር የማይል ማይላል ነው እና ከቢኒ ጋር ቀርቶ ነበረ። ደግሞ ከቢኒ ጋር ስለመጣ ደግሞ በጣም ደስ ብሎኛል ማለት ነው። እኔ ደግሞ እንደዚህ ሳረጋቸው ደግሞ የበለጠ ነው ያማረባቸው ማለት ነው። እውነቴ ነው የምላቸው አንድ አይነት ለብሰው ምናምን ነገር አይቀርም። ሉልዬ ሲያድግ የሰው ፍቅር ስላለው፣ በነገራችን ላይ ሉል በእናቱ ነው የወጣው ማለት ነው። እና የሰው ፍቅር አለው ሩታዬ፣ ማይከዳ ነገር ማለት ነው። ምንም ነገር ብታጠፋ እንደውም አታጠፋም ሩታዬ። ሳይነኳት አትነካም። ከነኩት ማንም ሰው ዝም አይልም። ሁሌም እንደምናገረው ማለት ነው። ግን የእናቱ ነው በእናቱ ነው የወጣው ማለት ነው። ዝምታ በዝምታ ገዳይ ነው ሉልዬ ማለት ነው። ከሁሉም ጋር ተስማምቶ የሚኖር ልጅ ነው። አላህ ያሳድግላት፣ አላህ ይጠብቅላት። እሷም ደግሞ ትልቅ ደረጃ ደርሶ እናቴ እኔም ለፍተሽ ደክመሽ ብዙ ስቃይ ያሳልፈሽ ለዚህ ደረጃ አድርሰሽኝ ብሎ ዛሬ ቀን በእያንዳንዱ እውነቴ ነው የምላችሁ። እኔማ ይሄንን ነገር ሳያረግ ከተዋሉል እኔ እንጃ አልምረውም፣ እኔም አልምረውም። ብቻ አላህ ያሳድገውና ያሳየን። ሩታዬ ለእያንዳንዱ እውነት ዋጋ የሚያስከፍላቸው ነው የሚመስለኝ ማለት ነው። የኔ ጣፋጭ ደግሞ በቃ ታውቃላችሁ፣ አንጀታችሁ እኮ ሲበላችሁ ማለት ነው ሉልዬ ማለት ነው። ልክ እንደ ሩታ መሳይ ነው ማለት ነው። እንደ እናቱ ነው። መልክ በአባቱም ቢሆን ግን ጸባይ በእናቱ ነው የወጣው ማለት ነው። ተስማሚነት፣ ተግባቢነት ኧረ እንደው በአካል አንድ ቀን ባየውማ እኔ አብጃለሁ ማለት ነው ከሉል ማለት ነው። እኔ እንደ ቢኒ እንደዚህ አቅፌ ቁጭ ብል ወይኔ ለሩታ ሰርቂያት ነበረ የምጠፋ ማለት ነው። ከበሬ ነው አይቀርም አንድ ቀን ወይ ላቅፈውም ይችላለሁ ሉልን ማለት ነው። ያላ ስራ አይታወቅም። የሰው ልጅ እንዴት እንደሚገናኝ
ከዚህ በፊት ራሱ እመኝ ነበርኩ። ከምሬ ነው የምላችሁ። እንደው አንዴ ብቻ ሩታን ባቀፍኳትና አይኗን ባየዋት ብዬ እመኝ ነበርኩ ማለት ነውና ከሩታዬ ደግሞ በሰፊ ተገናኝተናል። አሁን ደግሞ አይታወቅም ከሉልም እንገናኛለን ብዬ ተስፋ አደርጋለሁ። ሁላችንም እሺ የኔ ውዶች፣ እኔ ብቻ አይደለሁም። ለማንኛውም ባይ ባይ ውድ ቤተሰብ